ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ ወደ እናንተ የቀረብነው የህዳር 28 ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮውንም ላይክ ሼር በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ዕረፍቱ ለቅዱስ ሰረባሞን። ህዳር 28 በዚች ቀን የሀገረ ኒቄዎስ ኤጲስቆጶስ ቅዱስ ሰረባሞን በሰማዕትነት አረፈ። ይህም ቅዱስ በኢየሩሳሌም ሀገር ከሌዊ ነገድ ለሆነ ለእስጢፋኖስ ከዘመዶቹ ውስጥ ነው። የአባቱም ስም አብርሃም ነው። እርሱ የሌዊ ልጅ የዮሴፍ ልጅ ለስምዖን ወንድም ለእስጢፋኖስ እናት ወንድሟ የሆነ ነው። በተወለደም ጊዜ በአባቱ ስም ስምዖን ብለው ጠሩት። አባቱም ሲሞት ክርስቲያን ይሆን ዘንድ ወደደ። ከእግዚአብሔርም የታዘዘ መልአክ ተገለጸለትና ወደ ኤጲስቆጶስ አባ ዮሐንስ እንዲሄድ አዘዘው። እንዳዘዘውም ሄደ። እርሱም የመድኃኒታችንን የክርስቶስን ሰው የመሆኑን ምስጢር ገለጠለት። ግን ዘመዶች የሆኑ አይሁድን ስለፈራ በኢየሩሳሌም አገር የክርስትና ጥምቀትን ሊያጠምቀው አልደፈረም። ኤጲስቆጶሱም ስለ እርሱ ምን እንደሚያደርግ ሲያስብ እመቤታችን ቅድስት ድንግል ማርያም ተገልጣለት ወደ እስክንድርያ ሊቀ ጳጳሳት ቴዎናስ እንዲልከው አዘዘችው። ሰረባሞንም እየተጓዘ ሳለ እነሆ የእግዚአብሔር መልአክ ቀደም ብሎ በሰው አምሳል ወደ ቴዎናስ ቀርቦ ስለ ቅዱስ ሰረባሞን አስረዳው። ሰረባሞንም በደረሰ ጊዜ የእግዚአብሔርን ሕግ አስተምሮ የከበረች የክርስትና ጥምቀትን አጠመቀው። ከዚህም በኋላ ከእስክንድሪያ ከተማ ውጭ በሆነች በአባ ሳዊሮስ ገዳም ውስጥ መነኮሰ። አባ ቴዎናስም ባረፈ ጊዜ በእርሱ ፈንታ አባ ጴጥሮስ ተሾመ። ይህን ጊዜም መልእክተኞችን ልኮ ይህን አባ ሰረባሞንን ወደ እርሱ አስመጥቶ በሊቀ ጵጵስና ሥራው እንዲረዳው አደረገ። ከዚህም በኋላ ኒቄዎስ ለሚባል አገር ኤጲስቆጶስነት ሾመው። ብዙዎች አብያተ ክርስቲያናትንም በእርሱ ደስ አላቸው። እግዚአብሔርም በእጆቹ ድንቆች ተአምራትን አደረገ። በሀገሩ አቅራቢያ ሰዎች የሚያመልኳቸው የጣዖታት ቤቶች ነበሩ። ያጠፋቸውም ዘንድ እግዚአብሔርን ለመነው። በዚያም ጊዜ ምድር አፏን ከፍታ ዋጠቻቸውና በቦታው ላይ ባህር ሆኖ ሸፈናቸው። እግዚአብሔርም ከሀገረ ስብከቱ ጣዖትን ደመሰሰ። ዳግመኛም አብን ወልድን መንፈስ ቅዱስን አንድ አካል የሚያደርግ የሰባሊዮስን ስድብ አስወገደ። ዲዮቅልጥያኖስም ክዶ ጣዖትን ባመለከ ጊዜ ቅዱስ ሰረባሞን የአማልክትን አምልኮ እንደሚሽር ነገሩት። እርሱም ሰምቶ ተቆጣ። ወደ እርሱም እንዲያመጡ ታዘዘ። ሲወስዱትም ከንጉሥ መልእክተኞች ጋር እስክንድሪያ ከተማ ደረሰ። ሊቀ ጳጳሳት ጴጥሮስም ወደ እርሱ መጣ። ከእርሱም ጋር ብዙ ካህናት ነበሩ። ሰላምታም ሰጡት። ፊቱም እንደ እግዚአብሔር መልአክ ፊት ብሩህ ሆኖ አዩት። ወደ ንጉሥም በደረሰ ጊዜ በተለያዩ በብዙ አይነት ስቃይ አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለ ጥፋት በጤንነት አስነሳው። ይህንንም ድንቅ ሥራ አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ ብዙዎች አመኑ። ሕዝቡም ሁሉ በእርሱ ምክንያት በጌታችን እንዳያምኑ ንጉሥ ፈርቶ የእንዴናው ገዢ አርያኖስ ወዳለበት ወደ ላይኛው ግብጽ ሰደደው። በዚያ እንዲያሰቃየውና ራሱንም በሰይፍ እንዲቆርጥ። በዚያም ወቅት መኮንኑ አርያኖስ የኒቄዎስ ከተማ ወደብ አቅራቢያ በመርከብ ውስጥ ነበር። መርከቢቱም ቆመች። ከቦታዋም ሊያንቀሳቅሷት አልተቻላቸውም። ቅዱስ ሰረባሞንም አውጥተው ለሀገሩ ደቡብ ወደሆነ ቦታ ወስደው በዚያ ራሱን በሰይፍ ቆረጡት። ምዕመናንም መጥተው ስጋውን ወስደው በክብር ገነዙትና በቤተ ክርስቲያን ውስጥ አኖሩት። ከስጋውም ድንቆች ተአምራት ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዕረፍቱ ለአባ ሊቃኖስ።
በዚችም ቀን በኢትዮጵያ ምድር በደብረ ቆንጽል ተጋድሎውን የፈጸመ አባ ሊቃኖስ አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ህዳር 28 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ